ለተከበራችሁና የተወደዳችሁ ውድ ኢትዮጵያውያን በአገር ቤት በውጭ ለምትገኙ ኢትዮጵያውያን በሙሉ በመጀመሪያ በታላቅ አክብሮት ሰላምታዬን አቀርባለሁ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ይብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይካሄድ በሚል መሪ ቃል ኢትዮጵያና ሕዝባችንን ከውድቀትና ከመፍረስ ለማዳን የቀረበ ታሪካዊና አጣዳፊ ሀገራዊ ጥሪ እንደሚከተለው አቀርባለሁ። ውድ ኢትዮጵያውያን፣ ከማንም ከምንም በላይ የምንወዳትና የምናፈቅራት እናት ሀገራችን ኢትዮጵያ በአሁኑ ወቅት ከመቼውም ጊዜ በበለጠ በረጅም ታሪኳ ታይቶ ተሰምቶ የማይታወቅ ከባድ የህልውና ስጋትና ሀገር መፍረስ አዝማሚያ ገጥሟታል። ከታሪክ መማር የተሳነው ገዢው ብልጽግና መንግስትና አጋሮቹና አጃቢዎቹ በቅርብ ጊዜያት በዩጎዝላቪያ፣ በሶሪያ፣ በየመን እና በሊቢያ የታየውን አሳዛኝ ሀገራዊ ውድቀት ግንዛቤ ውስጥ ማስገባት ባለመቻላቸው ሳቢያ ኃላፊነት የጎደለው ተግባራት በመፈጸም ሀገሪቷን ለከፋ ውርደትና ውድቀት ዳርገዋታል። ውድ ኢትዮጵያውያን፣ ሀገራችን ኢትዮጵያ የገጠማት ትልቁ አደጋ ናዚ ጀርመን በአይሁዶች እንዲሁም ፋሽስት ጣሊያን በኢትዮጵያ ላይ እንደፈጸመው ወይንም በቅርቡ በሩዋንዳው ኢንተርሃሞይ የሁቱና የቱሱ ጎሳዎች ጭፍጨፋ የከፋ ከመሆኑም በላይ የገዛ ዜጋ ላይ በዘርና በሃይማኖት ባነጣጠረ በድሮን፣ በአውሮፕላን፣ በሞርታር፣ በሚሳኤል፣ በታንክ፣ በመድፍ፣ በላውንቸር፣ በመትረየስ እና በከባድ የጦር መሳሪያ በአማራ፣ በትግራይ፣ በኦሮሚያ፣ በአፋር፣ በጋምቤላ፣ በቤንሻንጉል፣ በደቡብ ኢትዮጵያ ወዘተ የተለያዩ አካባቢዎች ይህ የማይባል ጭፍጨፋ መፈጸሙ የዓለም መነጋገሪያ ይሆናል። በዚህም ሳቢያ አሁኑ ወቅት ሀገራችን በተለያዩ የፖለቲካ፣ ኢኮኖሚ፣ ማህበራዊ እና የዘር ጥላቻ ጦርነቶች ውስጥ እንድትዘፈቅ ሆናለች። ፍትህ፣ ሰላምና ሰብአዊ መብት በተረገጠበት ሁኔታ ህዝቧ ቁም ስቅሉን መከራውን በማየት ላይ ይገኛል። ውድ ኢትዮጵያውያን፣ ዓለም በእጅጉ በሰለጠነበት በአንድነት በፍቅር በሰላም አብሮ እየኖረ ባለበት በዚህ በ21ኛው ክፍለ ዘመን ያለመታደል ሆኖ ሀገራችን ኢትዮጵያ አያሌ የግፍና የመከራ ዶፍ የሚወርድባት፣ የዘር ጥላቻ የምትናወጥ፣ የንጹሐን ዜጎች ደም በከንቱ የሚፈስባት፣ ዜጎች ከትውልድ ቀያቸው በግፍ የሚፈናቀሉባት አሳሳቢ አገር ለመሆን በቅታለች። በገዛ በሀገራችን ለአንድ ግለሰብ ጠቅላይ ሚኒስትር እና በቁጥር 100 ለማይሞሉ ጥቂት ዘረኛና ጨካኝ አምባገነኖች የስልጣን ዕድሜ ለማራዘም ሲባል 130 ሚሊዮን የኢትዮጵያ ሕዝብ ስቃይ ላይ ይገኛል። በርካታ ንጹሐን ዜጎች በግፍ እየተጨፈጨፉ ነው። በተለይም በአማራ ሕዝብ ላይ በስፋት እንዲሁም በትግራይ፣ በኦሮሚያ፣ በአፋር፣ በሶማሌ፣ በደቡብ ወዘተ ህዝብ ላይ እየደረሰ ያለው ግፍና በደል የዚህ አረመናዊ ስርዓት ግልጽ ማሳያ ነው። ዜጎች በቃሊቲ፣ በቅሊንጦ፣ በዝዋይ፣ በአባ ሳሙኤል፣ በአዋሽ አርባ፣ በአዲስ አበባ በስውር በተቋቋመ 36 የአፈና ማሰቃያ እስር ቤቶች ታጉረው በአስከፊ የኑሮና የጤና ሁኔታ እየተሰቃዩ ይገኛሉ። ውድ ኢትዮጵያውያን፣ የሀገራችን ሁኔታና ፖለቲካ አሁን ባለው አደገኛ መንገድ የሚቀጥል ከሆነ የኢትዮጵያ ህልውና ነፃነት፣ አንድነት፣ ሉዓላዊነት ሊታረም ወደማይችል አደገኛ ፈተና ውስጥ መግባት አይቀሬ ነው። ስርዓቱ አገሪቱን ወደ ውስብስብ የጎሳ ፖለቲካና ግልጽ የውጭ ጣልቃ ገብነት አዘቅት ውስጥ በመክተቱ ሁላችንም እጅግ ያሳሰበን ሁኔታ ሲሆን ለዚህም ገሃድ ሀቅና ማስረጃና አስረጂ አያስፈልገውም። እናት ሀገራችን አሁን የገጠማት ችግር በአንድ ብሔር፣ በአንድ ጎሳ፣ በአንድ የፖለቲካ ድርጅት፣ በአንድ የታጠቀ ኃይል ብቻ ወይንም በገዢው ብልጽግና መንግስት ወይንም እሱ በፈጠራቸው አገራዊ ምክክር ኮሚሽን በአገራዊ ምርጫ ሊፈታ አይችልም። የምናስብ ከሆነም ከእባቡ እንቁላል እርግብ መጠበቅ ነው። 3 ጊዜ ለውጦች በኢትዮጵያ ተጠልፈዋል። 4ኛ ጊዜ እንዳይጠለፉ ጥንቃቄ እናድርግ። ውድ ኢትዮጵያውያን፣ በመላው ዓለም የምትገኙ ዛሬም ለግልጽ ሀገራዊ ምስቅልቅሎችና ዘላቂ ቀጣይና ተአማኒነት የሀገራዊ መፍትሄ ለማዋለድ በቅንነትና በቁርጠኝነት እንነሳ። በየቀኑ ስለሚፈሰው የንጹሐን ደም ቆም ብለን እናስብ። በየቀኑ ለሚጠፋው በመቶዎች የሚቆጠሩ የሰው ህይወት ማሰብና መፍትሄ መፈለግ አለብን። በየቀኑ ታግተው ታፍነው ደብዛቸው በእናት ሀገራቸው የሚጠፉ ቅድሚያ መስጠት ማሰብ አለብን። ለዜግነት ክብርና ለሀገር ሉዓላዊነት ቅድሚያ እንስጥ።
በአገሪቱ በአራቱም አቅጣጫ በአብዛኛው ክልሎች ከአዲስ አበባ በቅርብ ርቀት ጭምር ያለ ስጋት ወጥቶ መግባት ባለመቻሉ የአማራን የኦሮሚያን ክልል ነዋሪዎች የተረጋጋ ህይወት ናፈቀን በሚሉበት በህግ ማስከበር ስም ለጦርነት በተዳረጉበት ከመቼውም ጊዜ የተሻለ ሰላምና መረጋጋት ተረጋግጧል ማለት የመለወጥ ሾታ ላይነት አሳይቷል። ውድ ወገኖች ኢትዮጵያን ህዝብና ሀገር ከስቃይ ከመከራ የምናድነው የህግ የበላይነትን ዲሞክራሲና ነጻነት የሰፈነ ስርዓት የምንገነባው የኢትዮጵያን የሰቆቃ ዘመን የግፍ ናዳ የምናስቆመው የሁላችን የምትሆን የጋራ ሀገር የምንገነባው ይህንን ክፉ ስርዓት የምናስወግደው ኢትዮጵያን ከውርደትና ከውድቀት የምናድነው ከዘር ጥላቻ ወጥተን በህብረት አንድ ሲሆን ብቻ ነው። ኢትዮጵያን የሚያስከብራት የሚያሳድጋትና በዓለም አደባባይ አንገቷን ቀና አድርጎ በኩራት እንድትራመድ የሚያደርጋት ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ይብቃ፣ ከምርጫ በፊት ሁሉን አቀፍ ሽግግር ይሁን በሚል መሪ ቃል በዘር በቀለም ሳንለያይ የብዙ ታሪክ ባለቤት ኢትዮጵያን የአፍሪካ መዲና በዓለም ድንቅና ክብር የሆነችው ኢትዮጵያን የብዙ ዜጎች አርበኞችና የነጻነት ታጋዮችን አገር ስቃይ ላይ ጥለናታል። አንድ ሀገር አንድ ህዝብ ኢትዮጵያዊነት መሪ ለመተግበር በተግባር እንነሳ። ሀገርና ህዝብ የምመራው በህግና በፖሊሲ እንጂ በዘረኝነት አይደለም። ለሀገርና ለህዝብ የምንቆምበት ጊዜው ዛሬ ነው። ልዩነቶቻችሁን አስወግዳችሁ በሀገር ቤት በውጭም የምትገኙ የፖለቲካ ድርጅቶች ህልውናችን እና ሀገራችን ለአንድነት እንቁም። ሲቪክ ማህበራት፣ ምሁራኖች፣ ወጣቶች፣ ሴቶች፣ የሃይማኖት መሪዎች ኢትዮጵያን መታደግ ግድ ይለናል። መሬት ላይ ያለው የኢትዮጵያን የወደፊት እጣ ይወስናል። ብሔራዊ ውይይት፣ ብሔራዊ መግባባት፣ ብሔራዊ እርቅ፣ የፖለቲካ መፍትሄ ድርድር አማራጭ መንገድ መፈለግ አለብን። ለነጻነቱ የማይታገል ለህግ የበላይነት የማይታገል ህዝብ ባርነትን የመረጠ ነው። ሁሉን አሳታፊ አካታች የሽግግር መንግስት ሲቋቋም ህዝባዊ እምቢተኝነት ለሁሉናችን መሰረት ነው። ኢትዮጵያ ማለት አማራ፣ ኢትዮጵያ ማለት ኦሮሞ፣ ትግሬ፣ ጋሞ፣ ጎፋ፣ ጋምቤላ፣ ሶማሌ፣ አፋር ማለት ነው። የአማራ፣ የትግራይ፣ የኦሮሞ ህዝባችን የሚፈሰው ደም የእኛም የደቡቦች ደም ነው። የኢትዮጵያ ችግር የሚፈታው በመሰረታዊ ለውጥ ብቻ ነው። ስለዚህ ሁላችንም ተዘጋጅተን አትነሳም ሆይ የግፍ አገዛዝ አይበቃህም ሆይ ነጻነት የምትሹ ተዋጉለት ተነሹ። መብት፣ ነጻነት፣ ፍትህ ይጠየቃል እንጂ አይለመንም። ፈጣሪ ኢትዮጵያንና ህዝቧን ይታደግልን። እጅግ በጣም አመሰግናለሁ። ታንክ ዩ ሶ ማች።